አራንዲ በሊቨርፑል እንሳቅ ምንድናችሁ በእናታችሁ? ሁሉም ቶርናመንት ላይ ማለት ነው እንዴት ነው ተመሳሳይ ፐርፎርማንስ አንድ ቲም ሊያሳይ የሚችለው? ጋላታሳራይ ከልቡ ሳይጫወት ማለት 7 ደቂቃ ላይ አግብቶብን 87 ከዛ 4 ደቂቃ ተጨምሮ 83 87 ደቂቃ ምንም ጎል ሳይገባባቸው 7 ደቂቃ ላይ አግብቶ ምንም ጎል ሳይገባባቸው ነው የወጡት። እሱንም ከልባቸው ሳይጫወቱ ጋላታሳራይ ምን አይነት ፔስ ቲም እንደሆነ ብላችንም እናውቃለን። እንዴት ነው ለይ ሰው እንዴት ነው? ኧረ በስመ አብ እኔ እንዴ ምንም ማያዝናና ጨዋታ ባክ ቱ ባክ እንደዚህ የሚያስጠል። ኧረ በስመ አብ ሼባው በስተርጅና ተሰጣት። እንደው ለመሰጠት ቱርክ ድረስ ሄደሽ እኮ በቃ ሊቨርፑል ሲሸነፍ ያለኝ እርካታ ቫንዳይክ በቃ እንደው በጣም ጥሩ ተጫዋች በቃ ግን ተጫወተ በቃው ቫንዳይክ ይሄ ነው በቃ አቅሙ። ለተወሰነ አመት እኮ ነው ፕራይም ያሳየን። ሳላህን በቃው በቃ 60 ላይ ምናምን የሚወጣ ተጫዋች ሆነ። ሳላህ ኮናቴን በቃ እንደዚህ ነው አረጀ። አይዛክ በቃ ይሄ የሚያስፈርም የታለ የአውሮፓ ምርጡ አጥቂ ኤኪቲኬስ ኦሮቦሎ ፍሎሪያን ቪርዝስ ምን ሆኖ ነው ይሄ ታክቲሻሪ ማስተርማይንድ ጭንቅላቱ በቃ ምሁር የሆነው መላጣስ ምንድነው? አሰልጣኛችሁስ የታሉ? አባሩታ ትልቅ ቲም ኮንከውን አንተ ማባረር ነው ያለብህ። ግን ትልቅ ቲም አይደላችሁም። ድሮ በእናብየር ገጤ ምናምን ዘመን ነው እንጂ ትልቅ የነበራችሁ አሁን ትልቅ አይደላ። 7 አመት ተሰጡታላችሁ። ገና 7 አመት ትቃጠላለህ ከዚህ መላጣ ጋር ስጥት ዛሬም እንደ ህፃን ልጅ አስገብቶ ነፉ። እንደ ህፃን ልጅ ሲጀምር ጥቁር ይሄ ኩናት የተባለ የመጨረሻ ቆሻሻ እከት ሉጣ ሲጀምር ቲም ውስጥ አንድ ጠቋራ ተጫዋች አለ ማለት አንድ እንከን አለ ማለት ነው። በቃ አንድ ጥቁር አለ ማለት ዛሬ ተጫወተብን ኩናት። ጎሜዝ የተባለ የመጨረሻ ቀሽም ዊዝ ኢኪቲኬ ፌክ እስከ ዛሬ ሲጫወትብን ፌክ ዛሬ ተጫወቱብን። የእውነት ቫንዴክ በቃ ሸምግሏል። በቃ የተከላካይ ያስፈልግናል ደግሞ ሌላ ተከላካይ በቃ ሸምግሏል እንዴ ሳላቃት አይረባም እሱ። በክለብ ግን አምናለሁ አንፊልድ እንገናኝ እንዲህ ተናነቀን አንቀጥልም። የእውነት በአንፊልድ መልሱን ጠብቁን። በአንፊልድ የዛሬን ውጤት መርሳት አለብን። በአንፊልድ እንገናኝ። ጀማው እንደዚህ እንደጫለች ያስገቡኝ እንኳን በሚላቸው በቃ እንደጫለች ነው። ኢስታንቡል ድረስ ይሄድክ ሁሉ ጊዜ ከመለጥለጥ አለመጮት በስንት ጣም ቻምፒየንስ ሊግ አልገባው ምናምን ያው መዝናኛ ያለች አይደል እንዴ ሸበው ሁሉ ጊዜ እኔ አሁን እድል አላችሁ ብዬ ነው በደንቡላ ማልነቁራችሁ የማለፍ ግን ደግሞ በዚህ ፐርፎርማንሳችሁ ጭራሽ ነው ቻምፒየንስ ሊግ የማይመጥናችሁ ማለት ነው። ጭራሽ አይመጥናችሁም። 3 ጨዋታ 2 ውድድር ምናምን ወዳደር ጭራሽ እኮ ነው የምላችሁ። እያንዳንዱ ተጫዋቾቻችሁ የሚያሳዩት ፐርፎርማንስ የደከመ ስታሳዝኑ 3-4 ጎል መቆጠር ነበረበት። እንዴት ጋላታሳሪ ከዚህ በላይ እንዳላስቆጠረ አላውቅም። እድሉን እያበላሸ ነው ጋላታሳሪ ራሱ ማለት ነው። ብዙ ኳሶችን አባክኗል። ቀጣይ እድል መስጠቱ ለሊቨርፑል አንፊልድ ላይ የራሱን ነው ያከበደው ማለት ነው። 3 ምናምን ማግባት ነበረበት። ቻንሶችን አልተጠቀመም በደም። ለማንኛውም አይዞ ሸበለው 1-0 መጥፎ ውጤት አይደለም። ሊቨርፑልያን እመኑኝ የሚገርም ውጤት ነው። ሊያውም ቱርክ ኢስታንቡል ላይ ሄደን እነዚህ ጨዋታሞች ጋር 1-0 አሪፍ ውጤት ነው። አሁን የሚጠበቅብን ቤታችን አምጥተን በሜዳችን ግርፍ ማድረግ ነው። የሚገርም ውጤት ነው። ማንም አሁን ወያላ መጥቶ ምናምን ትርፍ የመታ ምናምን ተሸነፋችሁ ምናምን ሊል ይችላል። ነገር ግን ውስጡ ያውቋል 1-0 አዌ ሄደ ቻምፒየንስ ሊግ ላይ የሚገርም ውጤት ነው። ትገለብጠዋለህ መተህ 1 ጎል አገባ ማለት አቻ ነው። 2 አገባ ማለት አለፍክ ነው። ነገር ግን ይሄንን ጨዋታ አሸንፈን መውጣት የሚገባን ነበረ። አይ ነው የኬትኬ ሳቶ ጎሎች አሉ። ገና ጨዋታው በተጀመረ እስከ 15 ደቂቃ ውስጥ ቻንሶችን አልተጠቀምንም። በረኛው የጋላታሳራይ በረኛ ሲያሳቅፈን ነበረ። ፍሎሪያን ቪርትዝ አልተጠቀመም፣ ቻንሱን ሳላ አልተጠቀመም እንጂ የሚገርም ጨዋታ ነበረ። እነዚህ ጨዋታዎች ጋር አንድ ጎል ተቆጥሮባችሁ መውጣት የሚገርም ውጤት ነው። ሊቨርፑልያን ምንም የሚያስከፋ ውጤት አይደለም። የሚገርም ውጤት ነው። ሊቨርፑል ተሸንፏል። ቆይ እናንተ አልፈልግም ምናምን አትሉም እንዴ? አንተ ጋላታሳራይ እንዴት ነው የሚያስፈሩት? ምን አይነት ስቴዲየም ነው ያላቸው? ማን ኦሲሜን ያን የመሰለ አቀባበል አድርገውለት ማለት ነው። አሲስት ባያደርግ ይገርማል። ኮርናውን እዛ ሊቨርፑልን ኮርና ግብቶ ነበር። ማን ሴት ፒስ ግን እንዴት ነው? ቆይ አንተ አርሰናል ሙሉ ዩሮፕን አበላሸ።
ሁሉም ክለብ ሴት ፒስ ምንድነው? አረ በስመ አብ ማን ሊቨርፑሎች ማለት ነው አሁን ሰከንድ ሌግ ላይ አንደኛ አድቫንቴጃቸው ምንድነው? ሳንቼዝ ዛሬ ቢጫ ስላየ ለጋላታሳራይ አይገባም። ገብቷችኋል? ኢኪቲኬ ግን በጣም ጽድት ያለ ኳስ ነበር እያገኘ የነበረው። ማን በራሱ ነው ክሬት የሚያደርገው ግን ማልፈርድበት መሳቱን በራሱ ክሬት ስለሚያደርገው ነው። ማን ቨርትዝ ዝም ብሎ ነበር ሲያስበላችሁ የነበረው። ወይኔ ፈርስት ሃፍ ላይ 2 ኳስ ሳተባችሁ። ማን ቨርትዝ ማለት ነው እንደማደንቀው ዛሬ የማይሆን ስራ ነው የሰራው በጣም ማለት ነው። ማን ጋክፖ ተቀይሮ እንደውም አንድ የሚገርም ኳስ ሞከረ። ምንም ነው ያልቻላችሁት። ሞሳላ የት ሄደ? ማን የምሬን ነው። ምን ሆኖ ነው ሞሳላ እንዴ? ይሻላል ምን ይበጃል? የሼቦቹ ነገር ያሳስባል። ጀሞ ይሄ ቡድን እኮ ዶክተር አዞለት ነው መሰለኝ ለዚህ ሽማግሌ በየጊዜው እየወሰደ እኮ እያንቀባረረው እኮ ነው። እናንተ እያንቀባረረው እኮ ነው። አንተ ምንድነው ችግር? እዛ አካባቢ አይነ ጥላ አለብህ እንዴ? እንግሊዝን ወክለ ሄደ ምንድነው? አታኮራንም? ቀብረር አታደርገንም እንዴ? ምንድነው ሐሳብሽ? ሼቦ ይሁን አይኔ እኮ ውጤት የከፋ ነው ብዬ አይደለም፣ ግን ያው መሰጠት ነው። ያው ዲፈረንስ የለውም ብዬ ነው። እንዴት እንዲህ በነፍስ ወከፍ እዛ ሜዳ በሄድክ ቁጥር ይሰጥሃል? ምን ሆነሃል ሼባው? ነቃ ደንገጥ በል እንጂ እንዴ! አሁን እኮ ያለው 2 ተስፋ ነው። አንድ ኤፍ ኤ ካፕ ነው፣ አንድ ደግሞ ሻምፒዮንስ ሊግ ነው። እውነቱን ስነግርህ ያው ሻምፒዮንስ ሊግም ላይ ነው ያለው፣ ኤፍ ኤ ካፕም ላይ ነው ያለው። ችግር ነው የሚሆንብህ፣ ግን ፋይናል ላይ ቢያንስ ድረስ ልንገናኝ እንችላለን እዚህ ላይ በከበረታ ሳስበ። ግን ጋላታሳራይ ራሱ ሞሪኖ የሚለቅህ አይመስለኝም በዚህ አያያዙ። ግን የሚቀለበስ ውጤት ነው። የምሬን ነው የምላችሁ ጀምአው ሊቨርፑል በሜዳና በደጋፊው ፊት ይሄንን ቀልብሶት እንደሚያልፍ በጣም እርግጠኛ ነኝ። ዋናው ነገር ግን ይሄንን ጨዋታ ወያቻ ወያሸንፈሽ መውጣት ነበረብሽ። ሼባው እንግዲህ አንቀባረውሻል። ቻል አድርጊው በቃ ምን ይደረጋል። የመጀመሪያ የቻምፒየንስ ሊግ ጨዋታ ጋላታሳራይ ሊቨርፑልን 1-0 አሸንፏል። እንዳልኩት ሊያስቀይመው ይችላል ብዬ ነበረ። ይሄው በሜዳው 1-0 አሸንፏል ጋላታሳራይ ሊቨርፑልን። ኧረ በስመ አብ ዛሬ ሆኖ አረጋግጠው መሄድ ይችሉ ነበር ወደ አንፊልድ ማለት ነው። ስንት እድል ነው የሚበሉት። ምን አይነት ይልማዝ የተባለ ዊንገር ጥሩ ስራ ሰርቶ ያልፋል። እዛ ሲደርስ ዲሲዥን ሜኪንግ ምንም ዜሮ። አሁን የመልሱ ጨዋታ ለሊቨርፑል በጣም ከባድ ነው የሚሆነው፣ ምክንያቱም ጋላታሳራይ አሁን ጥቅጥቅ ብለው እየተከላከሉ በካውንተር ጭራሽ ይበልጥ ለሊቨርፑል ከባድ ጌም ነው የሚሆነው። አይ ቲንክ ከዚህ በኋላ ጋላታሳራይ የሚያልፍ ይመስለኛል። እኔ ሆነስትሊ እነሱ እንዲያልፉም ነው የምፈልገው። እንደው ቀላላል ቡድን አልፎ ከኛ ምድብ ከነሱ ጋር እንድንገናኝ ነው የምፈልገው። እዛ የእነ አርሰናል ምድብ እኮ ቀልድ ነው ቀልድ፣ ግን ባየር ሌቨርኩሰን ከባድ ነው። ለማንኛውም የዛሬ ውጤት ይሄን ይመስላል። ኒውካስትል ጄና መጣና ድቅና ለፊቴ እባክህ ተመለስ ልጅነት በሞቴ አለ። ካረጁ አይበጁ ነው እንግዲህ አሮጊቷ ማረቁ ጠቀሙት እንጂ ቶሎ አረቁ እንጂ ማለት ከጋላታሳራይ መንታውን አርግዘው ነበር። ይችላል ባባ ይሁንባችሁ ተርዱንዳር ኧረ ወይኔ ነው በቃ ችግር የለውም አብረን ፈታ እንላለን። ወይኔ በእንጂ በቃ መደበሪያ አጥቼ ነበር ያዳብሩኛል። ኑልኝ በቃ አሮጊቷ ችግር የለውም ፈታ እንላለን። ኑልኝ አሮጊቷ ኑልኝ በቃ። ከዚህ ጨዋታው ትልቁ ነገር ማለት ነው ፋሚሊ ያው በሰፊ ውጤት አለመሸነፋችን ነው። ተሸንፈናል 1-0 በፈርስት ሃፍ ውጤት ነው እንግዲህ የተጠናቀቀው። በቃ የራሳችኑ ችግር ነው። ማጥቃታችን ላይ ትክክል አልነበርንም። እጅግ በጣም ያስጠላል። ኤኪቲኬ እንደዛ ያንን ኳስ ገሎ ተከላካዩ ይሄ ቻንስ ወይኔ እውነት በጣም ያስቆጫል። አቻ አርገ መውጣት ምንችለው ጌም እንደዛ ፈርስት ሃፍ ቨርትስ ቀለል አርጎ ያን ኳስ ይመታዋል ማስቆጠር ምንችለው እጅግ በጣም ያበሳጫል። ግን የመልሶ ጨዋታው አንፊልድ ላይ መሆኑ ጠቀመ ሊቪያስ። እዛ ላይ እንበከላለን ሊቪያስ። ያው ዋናው 1-0 ማሸነፋችን ነው። ከምሬን ነው ብላችሁ ያው ሽንፈትን ባንፈልግም ከዚህ በላይ በደጋፊው ጩኸት አሬ ይሄ ክለብ አስቸጋሪ ነው እውነት አግሬሲቭ ነው ጨዋታቸው። ዳኛው በዛ ላይ ምንድነው በወደቁ ቁጥር ፊሽካና ቢጫ አረ በጣም የሚያስጠላው በእውነት አረ በስማም። ለማንኛውም ግን አንፊልድ ላይ እንበቀላቸዋለን። ይሁን ለፈሮካል